ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ ያዘጋጀ ወደ እናንተ የሚያደርሰው የምጥን መረጃችን ነው። በምጥን መረጃችን በሳምንቱ በባንካችንና በሌሎች የፋይናንስ ተቋማት የተከናወኑ አበይት ጉዳዮችን ወደ እናንተ የምናደርስበት ዝግጅታችን ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው የምጥን መረጃችን እንለፍ። የኢትዮጵያ ልማት ባንክ ለግብርናና ለአነስተኛ ኢንተርፕራይዞች ልማት የሚውል የ110 ሚሊዮን ዩሮ የገንዘብ ድጋፍ አገኘ። ድጋፉ የተገኘው ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ ክፍል ኢአይቢ ግሎባል ጋር በመተባበር ሲሆን የኢትዮጵያ የግብርና ዘርፍን ለማቀላጠፍ እና የሀገር ውስጥ የንግድ ተቋማትን ለማጠናከር የሚውል መሆኑም ተገልጿል። ይህ የተገለጸው የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም ዓለም አቀፍ የገበያ መግቢያ አቅምን መጠቀም በሚል መሪ ሀሳብ በአዲስ አበባ በተካሄደው የውይይት መድረክ ነው። ድጋፉ ሁሉን አቀፍና ዘላቂ ልማትን ለማምጣት ያለውን ቁርጠኝነት የሚያሳይ ሲሆን በድልድሉም ከጠቅላላው የገንዘብ ድጋፍ ውስጥ 50 በመቶ በሴቶች ለሚመሩ ኢንተርፕራይዞች ድጋፍ እንደሚውል ተለይቷል። ከገንዘቡ 20 በመቶ የሚሆነው ደግሞ ማህበረሰቡ የአካባቢና የኢኮኖሚ ድንገተኛ አደጋዎችን እንዲቋቋም ለሚያስችሉ የአየር ንብረት ለውጥ መላመድ ስራዎች ተመድቧል። የገንዘብ ድጋፉ በኢትዮጵያ ውስጥ ይበልጥ ጠንካራ ሁሉን አቀፍና ተወዳዳሪ የግብርና ዘርፍን ለመገንባት በሚደረገው ጉዞ ላይ ትልቅ ምዕራፍ ተደርጎ እንደሚወሰድም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ በሳምንት ውስጥ ከ5 በላይ ከሆኑ የተለያዩ ሀገራት ውስጥ የሚገኙ ተቋማት ከወከሉ ልዑካን ጋር በባንኩ ዋና መስሪያ ቤት በመቀበል ከባንኩ ጋር አብረው በሚሰሩባቸው ጉዳዮች ዙሪያ ተወያይተዋል። በሳምንቱ መጀመሪያ ከኢትዮጵያ ልማት ባንክ ፕሬዝዳንት ጋር የተወያዩት በኢትዮጵያ የሜክሲኮ አምባሳደር አሌሃንድሪ ኢስቴቬሊ ሲሆኑ በካርቦን ፋይናንስ እና በካርቦን ቦንድ ላይ ባንኩ ለሚሰራቸው ስራዎች የቴክኒክ ድጋፍ እንደሚደረግም አምባሳደሩ ገልጸዋል። ከዚህም ጋር ተያይዞ ከሜክሲኮ የመጡ የካርቦን ኤክስፐርቶች ለኢትዮጵያ ልማት ባንክ ባለሙያዎች ልምዳቸውን እንደሚያካፍሉም የገለጹ ሲሆን በጋራ መስራት በሚችሉባቸው ሌሎች ጉዳዮችም ዙሪያ መክረዋል። የኢትዮጵያ ልማት ባንክ ፕሬዝዳንት በኢትዮጵያ የፖላንድ አምባሳደር ኢሎና ኮርቹት ጋር ባደረጉት ውይይትም የኢትዮጵያ ልማት ባንክና የፖላንድ ልማት ባንክ በጋራ መስራት በሚችሉባቸው ነጥቦች ዙሪያ መክረዋል። ከዚሁ ጋር በተያያዘም የፖላንድ ካምፓኒዎች በኢትዮጵያ ኢንቨስት የሚያደርጉባቸውንና በባንኩ በኩል ስለሚደረጉ ድጋፎች ተወያይተዋል። በሌላ በኩል የኢትዮጵያ ልማት ባንክ ፕሬዝዳንት ከቻይና ልማት ባንክ አመራሮች ጋር በነበራቸው ውይይት ሁለቱ ባንኮች ከአሁን ቀደም በትብብር ይሰሩባቸው በነበሩ ጉዳዮች ላይ ውይይት ያደረጉ ሲሆን ቀድሞ የነበረውን ትብብር ለማስቀጠልና በአዳዲስ ዘርፎች ላይም በጋራ ለመስራት በሚችሉባቸው ጉዳዮች ዙሪያ መክረዋል። በውይይቱ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳን ጨምሮ የባንኩ ከፍተኛ የስራ ኃላፊዎች የተገኙ ሲሆን በቻይና ልማት ባንክ በኩልም የባንኩ የቺንግሃ ቅርንጫፍ ዓለም አቀፍ ትብብር ዲቪዥን ምክትል ዳይሬክተር ዱዴሁና ሌሎች የባንኩ የስራ ኃላፊዎች ተገኝተዋል። የባንካችን ፕሬዝዳንት ዶክተር ኢሳያስ ካሳ ከፈረንሳይ ልማት ባንክ አመራሮች ጋር ውይይት ያደረጉ ሲሆን ባንኩ ከፈረንሳይ ልማት ባንክ ጋር በአዲስ መልክ የስራ ግንኙነት ለመፍጠርና ባንኩ በየትኞቹ ዘርፎች ላይ የብድር አቅርቦት እንዳለው ለመለየት ያለመ ውይይት እንደነበረም በውይይቱ ተመላክቷል። ወደ መጨረሻው መረጃችን እናልፋለን። የኢትዮጵያ ልማት ባንክና የቤልጂየም ሉክሰምበርግ የኢንዱስትሪ ግብርና ንግድ ምክር ቤት ውይይት ያደረጉ ሲሆን ተቋማቱ በቤልጂየም ሉክሰምበርግ የሚገኙ ግዙፍ ኢንዱስትሪዎች ወደ ኢትዮጵያ በማምጣት እንዲሁም በተመሳሳይ ሁኔታ በኢትዮጵያ የሚገኙ ኢንዱስትሪዎች ወደ ቤልጂየም እና ሉክሰምበርግ በመውሰድ የልምድ ልውውጥና የስራ ትስስር መፍጠር በሚችሉባቸው ጉዳዮች ዙሪያ መክረዋል። በውይይቱ የኢትዮጵያ ልማት ባንክ የሆልሴል ፋይናንሲንግ እና የውጭ ፈንድ ምክትል ፕሬዝዳንት ወይዘሮ አይዳ እርቂሁን እንዲሁም የኢትዮጵያ ልማት ባንክ ሲኒየር ፕሬዝዳንት አማካሪ አቶ ዮሐንስ ጥላሁን የተሳተፉ ሲሆን የቤልጂየም ሉክሰምበርግ የኢንቨስትመንትና ግብርና ንግድ ምክር ቤት ኮሚሽነር ዳይሬክተር ሚኒስቴር ቶማስ ዴ ቡሌም ተሳትፈዋል።
ተመልካቾቻችን ለዚህ ሳምንት ያዘጋጀንላችሁ የምጥን መረጃዎቻችን እነዚህ ነበሩ። በቀጣይ ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።